ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በእኔ በኩል ሰላም ነው። ዛሬ የምንጀምረው ቪዲዮ ደግሞ ከባለፈው የተቀረ ቪዲዮ ነው። ከባለፈው የቀጠለ ቪዲዮ ነው የሚሆነው። ከ1 እስከ 26 ጥያቄዎችን ሰርተን ነበር። ዛሬ ደግሞ ከ27 ጀምሮ እስከ 50 ያሉ አጠቃላይ 100 ጥያቄዎች ነበሩና እስከ 27 ዛሬ እንጀምራለን ማለት ነው። ቪዲዮ ባለፈው ስለረዘመ ነው ከሁለት ያደረኩት ማለት ነው። ዛሬው ምንድነው የሚለው 27ኛው ጥያቄ Companies use various methods to determine the next progress towards completion. The most common are የሚለው used of work performed methods, the cost to cost methods, unit of delivery methods and D all of the above የሚላለ መልሳችን D ነው የሚሆነው። ለምን D እንደተባለ ከዚህ ጋር ላይ ኤግዛምፕሉን እያንዳንዱ ስለማስቀምጥላችሁ በደንብ አንብቡት። የኤ ምርጫ እዚህ ጋር ላይ የሚለው እዚህ ጋር የተቀመጡ ሐሳቦች አሉ። በስ የቢ ምርጫ እዚህ ጋር የተቀመጡበት ምክንያት አለው ወይም ደግሞ ሐሳቦች አሉ። ሲም ከዚህ ጋር የተቀመጡ ሐሳቦች አሉ። እንዲሁም ዲ ደግሞ ከዚህ ጋር የተቀመጡ ሐሳቦች አሉ። ወይም ዲ ለምን መልስ እንደሆነ ከዚህ ጋር የተቀመጡ ሐሳቦች አሉ። ስለዚህ ዘ አንሰር ኢዝ ዲ ይሆናል ማለት ነው። ያንዳንዱ ምርጫ የራሱ የሆነ ኤክስፕሬሽን ስለሰጠውበት፣ የራሱ የሆነ ምክንያት ስላስቀመጥኩለት፣ የራሱ የሆነ ጀስቲፊኬሽን ስላስቀመጥኩለት እዛ ገብታችሁ መልሱን ማየት ትችላላችሁ ማለት ነው። 28ኛ ጥያቄ which of the following is not the effect of financial system on the economic growth ነው የሚለው በኢኮኖሚክ ግሮዝ ጊዜ ወይም ግሮዝ ላይ የኢኮኖሚክ ኢፌክት የሚያመጣው ወይም የፋይናንሻል ሲስተም ኢፌክት የሚያመጣው ወይም ማመጣው የትኛው ነው ከሚከተሉት ውስጥ ኤ financial system lowers the cost of channeling funds between borrower and lenders by reducing information and transaction cost. B financial intermediary affect capital accumulation by allocation funds to their cost productive users in which rise of the rate of return to saving. C financial system may affect the technological innovation by the allowing diversification. D none of the above ይላል። the answer is D ነው የሚሆነው። ምንም እዚህ የተለየ መልስ ስለሌለው ወይም ደግሞ ምንም አይነት መልስ እዚህ ጋር ሁሉንም መሆን የሚችሉበት አግባብ ስላለ ማለት ነው። ነገር ግን የማይሆነው ስለሚጠይቃል ምክንያቶቹ እዚህ ጋር ተቀምጠውላችኋል። እያንዳንዱን አንብቡ። ኤ ምን ይላል እዚህ ጋር ተቀምጧል። እያንዳንዱ ምክንያቱ እዚህ ጋር ተቀምጦላችኋል። ምንድነው የኤ አሰስመንት ኢዝ ትሩ ነው የሚለው በትክክል የፋይናንሻል ግሮዝ ደግሞ የፋይናንሻል ሲስተም ቱ ግሮዝ ኦፍ ኢኮኖሚ የሚያደርግ ነው። የቢም በተመሳሳይ ትሩ ነው የሚለው። ሲም በተመሳሳይ ዚስ ስቴትመንት ጀነራሊ ትሩ ነው የሚለው as well ነው የሚለው እንዳለ። ዲስ አጠቃላይ የማይሆንበት ደግሞ ነናፍ አባብ ስለሚል የሌለ ስለሆነ ዲ መልሳችን ይሆናል ማለት ነው። 29ኛ ጥያቄ IFRS allows company to classify some equity investment as non-trading or holding of less than 20% and the accounting and reporting rules will be ይላል A recording unrealized gain and losses in the net income. B recording unrealized gain and losses in other comprehensive income. C investment valued at the cost. D investment valued as the equity. The answer is B ይሆናል መልሳችን። recording unrealized gain or losses in other comprehensive income የሚለው ለምን ይሄናል ነው ምክንያቶችን እያንዳንዱን አስቀምጬላችኋለሁ። ከመልከቱ እዚህ ጋር ላይ የኤ እዚህ ጋር የተቀመጠበት አግባብ አለ። እዚህ ጋር ላይ therefore this operation is not the correct non-trading of equity investment ነው የሚለው። ሲም በተመሳሳይ ማነው ቢ ደግሞ እዚህ ጋር ላይ መልሳችን ስለሆነ በትክክል እዚህ ጋር ተቀምጦላችኋል። this option is correct non-trading equity investment classified under this provision ነው የሚለው ትክክል መልሳችን ይሄ ነው። ሲ እዚህ ጋር ላይ ትክክል አይደለም። therefore this option is not correct ነው የሚለው ኮሬክት የሆነበት እዚህ ጋር ምክንያት ተቀምጦላችኋል። ዲ ይሄ ኮሬክት ደግሞ እዚህ ጋር ላይ not correction ነው this option is not applicable ነው የሚለው አፕሊኬብል የሚያደርግበት ወይ ነው ማይገናኝበት አግባብ እንዳለ ያሳያል። ስለዚህ ምክንያቱም ከዚህ አንብባችሁ በትክክል መልሱ ማወቅ ትችላላችሁ። ዲ ቢ ዘ አንሰር ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። 30ኛ ጥያቄ on January 1 2012 Gahan companies of purchase new machines of $2,800,000. The new machines has an estimated useful life of 9 years ነው የሚለው
የሚያገለግለው ደግሞ ለ9 አመት ያክል ነው ዛት ዲፕሪሲዬሽን ላይ ነው the salvage value of estimated to useful 100 ሺህ ነው የሚለው estimate 9 አመት ካገለገለች በኋላ ማቴሪያል ወይም ማሽን $2,800,000 ወደ $100,000 ብቻ ነው የምትቀረው ከ9 አመት በኋላ depreciation was computed on the sum yearly depreciation ነው የሚለው አራት አይነት ዲፕሪሲዬሽኖች አሉ ከአራቱ ውስጥ ደግሞ sum yearly depreciation ወይ ደግሞ sum yearly digit method የሚባለውን አስቀምጧል በዚህ መንገድ ይሰራል ነው የሚለው so what amounts should be shown in gone balance sheets as the December 31 የመጨረሻ በጀት አመት ላይ እዚህ ጋር የተቀመጠው ወይ net accumulated depreciation for this machine ምን ያክል ይሆናል ነው የሚለው ከ9 አመት depreciation ወይ ደግሞ useful life በኋላ 1000 ማነው 100,000 salvage value ያለው ኦሪጂናል ኮስቱ 1 ሚሊዮን ማነው 2,800,000 የሚል አለ ስለዚህ መስራት ነው the answer is ጂ ነው መልሶ የሚመጣው እንዴት እንደተሰራ ምክንያቱን አስቀምጬላችኋለሁ ይሄው በዚህ መንገድ ይዩት ምንድነው የመጀመሪያው depreciation expense by using of sum yearly digit method የሚባለው ስንሰራ ኮስቱ ማሽኑ $2,800,000 ነው estimated year ወይ ደግሞ useful life ለ9 አመት ያገለግላል salvage value 100,000 ያክል ይሆናል ነው የሚለው ሶ ይሄን ለማግኘት ወይ depreciation ለማግኘት depreciation amount equals to cost minus salvage value ይሄ depreciable cost ይባላል divided by useful life ታደርጉ ደግሞ depreciable cost ታገኛላችሁ that means depreciable cost ማለት 2,800,000 ሲቀነስ 100,000 ታደርጉት 2,700,000 depreciable cost ነች ይሄ ሲሆን ደግሞ አጠቃላይ ሬቱ የምናገኝበት መንገድ sum yearly digit የሚባለው እዚህ ጋር ተቀምጦላችኋል ለ9 አመት ነው አይደል 9 አመት ሪስፔክት ትደምሩታላችሁ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲደመር 9 45 ይሆናል 45 ይሆናል ስለዚህ ከዚህ ጋር ላይ እያንዳንዱን each respectively የ9 አመት መስራት ይችላልላችሁ የ9 አመት ለምሳሌ calculating of the depreciation expense for each year ነው የሚለው የመጀመሪያው አመት እዚህ ጋር ላይ 9 ሲባዛ በ 40 ሶሪ እዚህ ጋር ላይ depreciation ለማግኘት 9 ኦቨር 45 ሲባዛ በ2,700,000 ታረጉት ወደ ስንት ይመጣል 540,000 ማክል ይመጣል ሌላኛውና እዚህ የተቀመጠው ደግሞ ሁለተኛው አመት ወይ depreciation 2 የሚባለው ደግሞ 8 እየቀነሰ ይመጣል ከ9 ጀምሮ እስከ 1 ድረስ ይሄዳል ይሄ እዚህ የተዘረዘረው ማለት ነው የተዘረዘረው ሶ 8 ሲባዛ ሲካፈል 45 ዘተ 45 ቶታል ማለት ነው ሲባዛ በ2,200,000 ታረጉት ወደ 480,000 ያክል ይመጣል የሁለተኛው አመት ያለ ይቀጥላል እስከ አንደኛው አመት ድረስ ማለት መስራት ይችላልላችሁ determining accumulated depreciation by December 31 የመጨረሻውን የሚጠይቀን እዚህ ጋር ላይ ግን ሶ ይሄን ለማግኘት accumulated depreciation which is equal to depreciation for የ12 ሲደመር depreciation for 13 ነው የሚለው ያ ማለት ምንድነው እዚህ ጋር accumulated depreciation የመጀመሪያው 540 ግንተና እዚህ ጋር ላይ የ2012 ማለት ነው እዚህ ጋር ተቀምጧል በት የ2013 ደግሞ ስንት ተቀምጧል እዚህ ጋር ላይ የ13 ወደ 480,000 ግንተናል ስለዚህ ሁለቱን ሲደምሩት 1,220,000 የሚል ይመጣል ይሄን ካገኘን በኋላ calculate book value as the December 31 2013 የሚል አለ that's book value የተጠየቀው book value ያ ማለት book value equals to cost minus accumulated depreciation ነው that is cost ወደ 2,700,000 ያክል ነው ሲቀነስ እዚህ ላይ የተቀመጠው accumulated depreciation ወደ 1,780,000 ያክል መልሶ ይመጣል የሚል the answer is D ብለናል ማለት ነው ሌላኛውና 31ኛው ጥያቄ assume that beta books of publishing plc ነው ይላል ምንድነው ይሄ beta book የሚባለው አንድ ራሱን ቻለ የመጽሐፍ ማተሚያ ድርጅት ነው earned and collecting of 200,000 book publishing fee in high for the both of books and the purpose of taxation purpose in the which 60,000 ብር ይላል in the advance of collection ነው ወሰደ የሚለው ይሄ እንግዲህ advance that means ይሄ ማለት unearned revenue በመባል ይጠራል በነገራችን ላይ ለምን ምንም አይነት ስራ ሳሰሩ ቅድሚያ ብር ስትቀበሉ ስራው ለመስራት ማለት ነው that means the business incurred on the book publishing of expense ወደ 120,000 የሚሆናል out of ከ84,000 ብር is the public of income ይላል እዚህ ጋር ላይ ወደ 120,000 የሚሆነው እንደ ኤክስፔንስ እዚህ ጋር ተቀምጧል ነገር ግን 84,000 ኢንካሽ ነው የሚለው ኢንካሽ the company's uses of cash methods of accounting for the tax purpose and accrual methods of the accounting for the financial accounting purpose assume that the tax rate is 30% ተሰጥቶና እዚህ በኋላ መስራት ምንም ችግር የለውም based on the above information you must be false የሆነው የትኛው ነው የሚለው
ኤ ኢንካም ታክስ ፓይብል ወደ 34800 ቢ ኢንካም ታክስ ኤክስፔንስ ወደ 16800 ዲፈር ታክስ ኤክስፔንስ ማኑ አሴት ወደ 18 ዲፈር ታክስ ላያቢሊቲ ወደ 18000 የሚላል ዛንሰሪስ ኤ ነው የሚሆነው ትክክሉ ማን ነው እዚህ ጋር ላይ ፎልስ ሆነ የሚለው ማለት ነው እንዴት እንደተሰራ እዚህ ጋር ተመልከቱ ቶታል ፊ earned ወደ 2 ሚሊዮን አለ ማን ወደ 200 አለ ቶታል ኤክስፔንስ ደግሞ ወደ 120 አለ ሶ ካልኩሌት ቡክ ኢንካም ወይ ደግሞ ቡክ ቫልዩ የሚባለው እዚህ ጋር ላይ ማን የቡክ ኢንካሙን ሲሰሩ revenue minus expense ሲሆን 200 ሲቀነስ 120 ወደ 80000 ያክል ይመጣል ማለት ነው ሁለተኛ determine taxable income ነው taxable income ለመስራት tax revenue is also tax total fee collected ወደ 200 አለ እንዲሁም ደግሞ እዚህ ወረድ ስትሉ ታክስ ኤክስፔንስ የሚባል እዚህ ጋር የተቀመጠበት ሂደት አለ ያ ማለት ምንድነው ወደ 84000 የተቀመጣለ ቀድም ያየነው ቁጥር ሶ ይሄን ካገኘን በኋላ ታክሴብል ኢንካም ለመስራት ታክሴብል ኢንካም ስኳርቱ ታክስ ረቨኑ ማይነስ ታክስ ኤክስፔንስ የሚላል 200 ሲቀነስ ወደ 84 ሲታረጉት ወደ 116000 ያክል ይመጣ ሶ ይሄን ካገኘን በኋላ ታክሴብል ኢንካም ተሰጥቶናል 30% ወይ ደግሞ ታክስ ሬት ተሰጥቶናል ይሄን ካገኘን በኋላ ኢንካም ታክስ ፓይብል ስኳርቱ ታክስ ኢንካም ታይምስ ታክስ ሬት ነው 116 ሲባዛ በ30% ወደ 34800 ያክል መጥቷል ሶ ካልኩሌት ኢንካም ታክስ ኤክስፔንስ እናደርግ ደግሞ 80 ሲካፈል ማነው ሲባዛ በ30 ወደ 24000 ያክል መጥቷል ሶ ካልኩሌት ዲፈር ታክስ ታደርጉ ደግሞ ወደ 10000 ያክል መጥቷል ያ ማለት 34000 ሲቀነስ 36800 ሲቀነስ 24000 አሁን ያመጣ ነው ይሄን ያክል መጥቷል ሶ ከዚህ ጋር ኮምፔር ስታደርጉ ኢንካም ታክስ ፓይብል የሚባለው ወደዚህ ያክል የመጣበት ሂደት አለ this is true ነው ይላል ነገር ግን ከዚህ ጋር የተቀመጠው ኢንካም ታክስ ኤክስፔንስ ሚል ይሄኛ የተቀመጠበት ሂደት አለ ማለት ነው እንዲሁም ፎልስ የሆነ ወደዚህ ያክል ይመጣል ስለዚህ በትክክለኛው መንገድ ስትሄዱ እዚህ ጋር ላይ የተቀመጠው is the best one ይሆናል ማለት ነው እዚህ መሃል ይሆናል ማለት ነው በሌላ ደረጃ ስንሄድ ደግሞ ወደ 30 ሁለተኛው ጥያቄ the auditor obtains of an understanding of the entities and its environmental by the performing all the financial man the following assessments of procedure except one ይላል ደግሞ የሚከተሉት ውስጥ ስለ ኦዲተር አንደርስታንዲንግ በትክክል ፐርፎርም የሚያደርጉ ናቸው ካንዱ ውጭ ነው የሚለው ወይም ፕሮሲጀር ናቸው ነው የሚለው observation and inspection analyzing procedures inquiry management and others compute the levels of detection of risk ነው የሚለው detection of risk አይሰሩ እነዚህ ኢንስፔክሽን መቁጠር ሊሆን ይችላል ፕሮሲጀር አናላይቲክ ማድረግ ሊሆን ይችላል ኤንድ ማኔጅመንት ወይ ደግሞ ኢንኳሪ ኦፍ ማኔጅመንት ማድረግ ይችላሉ ነገር ግን ሪስኩን ዲቴክት ማድረግ መብት ወይም ኃላፊነት የለባቸው ዛንሰርስ ዲ ይሆናል ለምን ነው እዚህ ጋር ተቀምጦላችኋል ያንዳንዱ ኤ ኮሬክት አይደለም ለምን እዚህ ጋር አንብቡት ሲም በተመሳሳይ ማነው ቢ ዲም በተመሳሳይ ማነው ሲ ዲ እዚህ ጋር የተቀመጠበት ሂደት አለ ዘ ኮምፒውተር ማነው እዚህ ጋር ትክክለኛው መልስ የተቀመጠበት ሂደት አለ ማለት ነው 33ኛ ጥያቄ the economic function of the financial intermediaries that transfers money risky assets into less risky one is called blank maturity intermediation providing payment mechanism information processing costs diversification the answer is diversification ነው risk minimization በመባል ይጠራል ይሄ risk minimization ይባላል high risk ከሆነ ወደ less risk መሄድ መቻል that is diversification በመባል ይጠራል እዚህ ጋር መልሱ ያንዳንዱ ተቀምጧቸው ወይ ደግሞ ማብራሪያው ተቀምጦላቸዋል ማየት ይችላልላችሁ ዲ እዚህ ጋር ላይ ትክክለኛ መልሳችን ይሆናል ማለት ነው 34ኛ ጥያቄ Mr. X and Mr. Y are employed as the same organization but assigned the different branches Mr. Y assigned to the branch of every hot town የሚለው here has head the office of located ሚስተር ዋይ የሚባለው የሚሰራው በጣም ሆት ሪጅን የሆነበት አካባቢ ነው ሚስተር ኤክስ ደግሞ ፓይድ 5000 ደግሞ ይከፈላል in addition to his basic salary because he is assigned to the branch of which the found of 300 km far from the main office ነው የሚለው የሚኖርበትና ስራ የሚሰራበት በጣም ሩቅ ነው የ300 ኪሎ ሜትር ያህል ርቀት አለው ነው የሚለው ሚስተር ዋይ also paid 3000 ብር ነው የሚለው and allowance of addition his ሳላሪ ነው ከደሞዝ ላይ $3000 ያክል ይከፈላል ነው የሚለው ይሄ ምን ይባላል ነው በሌላ አማርኛ ወይ ደግሞ an allowance of 5000 ምን ይባላል 5000 ማን ነው እዚህ ጋር ላይ የሚስተር ኤክስ ሚስተር ኤክስ 5000 paid in addition to his salary because of his assigned to the branch of this fund of 300 ኪሎ ሜትር far from the main office ስለዚህ በጣም ሩቅ ስለሆነ ይሄ ለማካካሽ 5000 ብር ይከፈላል ዶላር ዛት ምን ማለት ነው transportation compensation hardship allowance placement of allowance and fuel allowance answer is hardship allowance ነው ምክንያቱም ከሚመላለስበትና ከሚኖርበት በጣም huge ሆነ እቀ ስላለው
ያን ማካካሻ በሚል የሚከፈለው ሃርድሺፕ አላዋንስ በመባል ይጠራል ነው። እዚህ ጋር ተቀምጦላችኋል እያንዳንዱ ትራንስፖርቴሽን አላዋንስ ምንድነው፣ ሃርድሺፕ አላዋንስ ምንድነው፣ ኤንድ ፕሌስመንት አላዋንስ ምንድነው፣ ፊውል አላዋንስ ምንድነው እያንዳንዱ ተቀምጦ ሃርድሺፕ አላዋንስ ኢዝ ዘ ቤስት አንሰር ኦፍ ዚስ። ሌላኛውና 35ኛው ዘ ኮስት ኦፍ ጴጥሮስ ኮርፖሬሽን 8% of investment Solomon companies of outstanding voting companies stock of 1,200,000 ብር ይላል ወይ 1.2 ሚሊዮን and the current fair value of Solomon identified net assets which had the carrying amount of 1 million ብር ብቻ ይላል and was 1,250,000 የሚላል ቀምጧል 1,250,000 የሚላል compute the goodwill Petros and minor interest of the interest ወይ ደግሞ net assets of the subsidiary are respectively ነው የሚለው እዚህ ጋር ሁለተኛ ተጠይቀናል ጉድዊል ተጠይቀናል ሁለተኛው እዚህ ጋር ላይ ኢንተረስቱን ተጠይቀናል ነው የሚለው የትኛው ይሆናል ነው የሚለው መልሱ ዲ ነው የሚሆነው ግን እንደ ዲ ያልነው እንየው እስኪ ያንዳንዱ ነው ማለት ነው እዚህ ጋር ተቀምጦላችኋል አንደኛ የጴጥሮስ ኢንቨስትመንት ወይ ደግሞ ጴጥሮስ ካምፓኒ ወይ ደግሞ ኮርፖሬሽን ፐርቼዝ 1,200,000 80% ያክል አለው carrying amount ወደ 1 ሚሊዮን ብር ነው fair value of this asset identified ደግሞ 1,250,000 እንደሆነ ያሳያል so ጉድዊል ለማግኘት fair value of identifiable net asset እዚህ ጋር ላይ ይሄ ተቀምጧል that means ይሄ ማለት ነው ይሄን ስታገኙ calculating fair value ጴጥሮስ ኮርፖሬሽን on ownership interest of identifiable net asset ታገኙ fair value of ጴጥሮስ interest 80% ሲባዛ 1,250,000 that is እዚህ ጋር ላይ fair value ያለው ማለት ነው ስታደርጉትኝ ወደ 1 ሚሊዮን ይመጣል ጉድዊል ለማግኘት ጉድዊል ስኳልሱ cost of investment minus fair value of ጴጥሮስ investment identified of net assets ነው የሚለው that is እዚህ ጋር ያመጣ ነው ማለት ነው 1,200,000 that 80% ሲቀነስ 1 ሚሊዮን ስታደርጉት ወደ 200,000 ያክል ያገኘ ማን ነው ይሄ ጉድዊል አገኘን በሶስተኛው ኢንተረስት ማግኘት ተበቅብናል ያ ማለት እዚህ ጋር ላይ ካልኩሌት ለማድረግ እዚህ ተቀመጡ ሐሳቦች አሉ ነገር ግን ተመጣና fair value of the monetary interest 20% ሲባዛ that is 80% አለ 100 ሲቀነስ 80% ስታረጉት ማን ይቀራል 20% ሲባዛ በዚህ ያክል ቅድም ባበዛ ነው ከዚህ ጋር ማለት ነው ይሄው ስታረጉት ወደ 250,000 ያክል አለ ሶ ይሄን ነው ቁጥር በትክክል ተስቀምጣላችሁ ማለት ነው ይሄን ካገኘን በኋላ the answer is ይሄን ያክል ይሆናል ማለት ነው respectively 200,000 እና 250,000 ያክል respectively ይቀመጣል የሚሉ ሐሳቦች the answer is D ይሆናል ማለት ነው 36ኛ ጥያቄ which one of the following is true in public finance accounting are subjected to the auditing and inspection B in public finance government prefers with surplus of budget in private finance individual cannot be avoided with certain commitment D in own finance government do not like of disclosure of the financial transactions to the others ይሄ መልሳችን ኤ ነው የሚለው ሁሉም ስተት ስለሆነ ማለት ነው ምንድነው የሚለው public finance account subject to audit and inspection የፐብሊክ ወይ መንግስታዊ የሆኑ ድርጅቶች ኦዲት ይደረጋሉ ወይም ደግሞ ኢንስፔክሽን ቆጠራ ይካሄድባቸው that is subject ነው የሚለው አስገዳጅ ነው ትክክል ነው all public finance government prefer to surplus budget ይሄ አይደረግም ሁሉም ፋይናንሶች እኩል ነው የሚታዩት እዚህ ጋር ላይ ሰርፕለስ ላይ ትርፋማ ለሆኑ ድርጅቶች ፕሪፌር ይደረጋውን ቅድሚያ ይሰጣል ነው የሚለው ይሄ ፖሊሲ ነው in private finance individual cannot be avoided with certain commitment ይሄ አይደለም ምክንያቱም የትክክል አይደለም ፕራይቬት ፋይናንሶች individual cannot be avoided with certain commitment ነው የሚለው አያደርጉም ነው የሚለው ግን ማድረግ መቻል አለባቸው ምክንያቱም የመንግስት መመሪያውን ተከትሎ ነው መሄድ የሚችሉትና ይሄ በትክክል አይደለም ነው all finance governments do not like of disclosure of the financial transaction አይደለም ዲስክሎዥር ወይም ደግሞ መግለጫ መስጠት የማይችሉበት ሂደት አለ ሁሉም የፐብሊክ ፋይናንስ ገቨርንመንቶች ነው የሚለው አይ አይደለም መስጠት መቻል አለባቸው ዛንሰር ኤ ይሆናል ማለት ነው እዚህ ጋር ላይ ተቀምጧል ምክንያቱ ያንዳንዱ ኤ ትሩ ነው ቢ ፎልስ ነው ሲ ፎልስ ነው ዲ ፎልስ ነው በትክክል መልሱ ኤ ስለሆነ ማለት ነው እዚህ ጋር ስታነቡን ሐሳቡን በትክክል ታገኙታላችሁ ማለት ነው በትክክል ጥቁማችሁ ወይ ደግሞ ረጋ ብላችሁ አንብቡት ማለት ነው 37ኛ ጥያቄ one of the following ወይ ደግሞ who of the following which is the last pervasive types of audit evidence ነው ይላል carbon copies of said invoice inspected by the client ነው የሚለው computation made by the auditors bank statement obtained from the clients document obtained by the auditor from the head party of the director the answer is ነው በትክክል ማለት ነው ነው ለምን ያልነው ከዚህ ጋር ያንዳንዱ ተቀምጦላችኋል
ሐሳቦች ወይም ሐሳቦች ተቀምጧል አንብቧቸው ማለት ነው 38ኛ ጥያቄ reason behind regulation of the financial institution ነው የሚለው reason behind the regulation of financial institution ከፋይናንሻል ኢንስቲትዩሽን በስተጀርባ ወይም ደግሞ in behind of reason ምንድነው የተቀመጠ ነገር ያለው እዚህ ጋር ላይ increasing the favoration to the investor ensuring of the soundness of the financial intermediaries improving the monetary control all of that ሁሉንም ያደርጋል ሁሉንም ይካተታሉ ማለት ነው እዚህ ጋር ላይ ያናውን ተቀምጦላችኋል መልሱ ወይም ደግሞ አሳብሽኖቹ ወይም የተቀመጡ አጠቃላይ ክሊር በሆነ መንገድ ተቀምጧል እያንዳንዱ አንብቧቸው ማለት ነው 39ኛ ጥያቄ which one of the following is translate using the historical rates under the all current transaction ነው የሚለው ማኑ translation method account payable inventory and cash revenue and common stock the answer is common stock ይሄ ለምን ሆነ እዚህ ጋር ላይ ያንዳንዱ ሐሳብ ተቀምጦላችሁ በደንብ አርጌ እጥሬ እንደምጥም ያለች ዲስክሎዥር ወይም ደግሞ ያንዳንዱ የተቀመጡ ሐሳቦች አስቀምጬላችኋለሁ በደንብ አንብቡት ማለት ነው 40ኛው ጥያቄ which one of the following makes to the government entities and not for profitable organization not different from the profit organization ማነው oriented organization ነው የሚለው የፕሮፊት እና ነን ፕሮፊት ኦርጋናይዜሽኖችን በትክክል ከዚህ መለየት የምንችልበት መንገድ lack of profit motive delegation of priority powers through the election preparing of reports for the resource providing absence of the proportionate benefit expectation of the resource and provide presence of ownership right to transfer የሚላል the answer is ነው preparing reports for resource provider በዚህ መንገድ ይዘጋጃል ማለት ነው እዚህ ጋር ያንዳንዱ ኤግዛምፕል ተቀማን ነው ሐሳቦች ተቀምጦላችኋል ምን ማለት ናቸው የሚለው ማለት ነው ምን ማለት ናቸው የሚለው እዚህ ጋር ያነው ተቀምጦላችኋል ኤሚኒላል ዲ ሲሚላር ማኑ ቢሚላር ሲሚላር ዲሚኒላል በእያንዳንዱ በኤቪደንስ ተቀምጦላችኋል ማለት ነው አንብቧቸው በደንብ ረጋ ብላችሁ ወይም ጊዜ ወስዳችሁ አንብቡ 40ኛው ጥያቄ the class of transaction in the acquisition and the payment of cycles including the acquisition of good and service cash disbursement and purchasing of retail and allowance good and service and cash disbursement እና good ይላል the answer is a ነው መልሳችን እዚህ ጋር ላይ ያንዳንዱ ምክንያት ተቀምጦ ያለበት ምክንያት እዚህ ጋር አስቀምጬላችኋለሁ ያንዳንዱ መግለጫ ስለሰጠሁት ወይም ደግሞ ያንዳንዱ ሐሳብ ስለሰጠሁት በዚህ መንገድ ያዘጋጀው የተቀመጠ ስለሆነ በደንብ አንብቡት ማለት ነው 42ኛ ጥያቄ which of the following is not the base of value inventory ወይ ደግሞ value of inventory as a neutralized value ነው የሚለው a when cash is difficult to determine when cost is determined to difficult to determine b inventory value appropriate above its original cost c the item are ready and marketable at quote or marketable price c mano d unit of product are interchangeable የሚላል the answer is b ይሆናል መልሳችን b ይሆናል ለምን b ያል ነው እዚህ ጋር ያንዳንዱ ምክንያት አስቀምጬላችኋለሁ አንብቡት በደንብ አድርጋችሁ ማለት ነው 43 when the comparison of the loanable funds and liquidity preferable the framework of the interest rates determining which one the following is true ይላል the a the liquidity preference framework is efficient to analyze the effect of the exchanging expected to inflation ይላል b the liquidity preference from it's easier to use when the analyzing of the effects of the change in the expected of inflation c in the most instance the two approaches to interest rate determination yields to the same prediction d the loanable funds of framework provides of the simpler analysis of the effects of the change in the income the price levels and the supply of money ስድነው ነው ነበር ምርጫው ራሱ ለማንኛውም መልሱ ዲ ነው የሚሆነው ለምን እንዲያል ነው እዚህ ጋር ያናን ነገር ባንበባችሁ መረዳት ይችላልላችሁ የግዴታ ኤክስፕሌን ማድረግ አይተበቅኝ ተስፋ አደርጋለሁ ምክንያቱም እዚህ ጋር ላይ ኤክስፕሌን ያደርኳቸው ወይ ማረጋቸውን ሐሳቦች እዚህ ጋር በጽሁፍ መልክ ስላስቀመጥኩትኝ ማለት ነው በኤክስፕላኔሽን መልክ ስላስቀመጥኩትኝ ማለት ነው 44ኛ ጥያቄ under IFRS 4 insurance contract contractual service margin is cash flow from the components of the carrying amounts of the asset or liability for the group of insurance contract of unearned profit ይላል b expected value of the present value of the future cash flow outflow less the present value of the future cash inflows that will arise as the entity
fulfilling of insurance contracts including risk adjustment or non-financial risks or financial risk የሚላሉ ሲ ነን መርሱ ሲ ነን ነው የሚያነው ምንም አይነት የሚገናኝበት አግባብ የለም ለምን እዚህ ጋር ያለው ተቀምጧል የዲ ምርጫ እዚህ ጋር ላይ አውጥተናል ወደ ታች ይሏል ይቅርታ ነገር ግን ከዚህ ጋር ላይ ስላስቀመጥኩላችሁ በትክክል ማየት ይችላልላችሁ እዚህ ጋር ላይ ዲ ይላል ነገር ግን መርሱ በትክክል ሲ ነው የሚሆነው ነን ኦፍ ዘ አባብ ነው የሚሆነው ማለት ነው ሌላኛውና 45ኛው ጥያቄ identifying the full statements about the cost capital ስለ cost capital ስቴት የሆነውን አይደንቲፋይ አድርጉ ነው ምንም የተለየ ነገር የለውም a cost of capital can be stated in the terms of ብር b cost of capital is based on the after tax base c cost of capital usually stated as a percentage of rate d cost of capital must be earned on the minimum levels of increasing the worth of the investment that is d is the answer መልሱ ይሆናል ለምን እንዲያለው እዚህ ጋር ማየት ይችላልላችሁ ያንዳንዱን ማለት ነው ያንዳንዱን ፎልስ ነው የሚለው እዚህ ጋር ላይ ፎልስ ስቴትመንት ነው የተባለው ፎልስ ስቴትመንት የሆነው ዲ ነው እዚህ ጋር ላይ ተቀምጦላችኋል ኤ ትሩ ነው ያው እዚህ ጋር እንደምትመለከቱት አንበባችሁ መረዳት ይችላልላችሁ ቢም ትሩ ነው ሲም ትሩ ነው ዲ is a false statement ነው ፎልስ የሆነበት ደግሞ እዚህ ጋር በቂ የሆነ ምክንያቶች ተቀምጠዋል እነሱም በደንብ እያዋቸው ማለት ነው 46ኛው ጥያቄ ጆብ WRS ማነው R53 at YD furniture የሚባል የተቋም ስም ነው required ብር 200 ብር on direct materials and 10 direct labor hours at the ብር 10 እና 15 per hour estimated total overhead for the years of 76000 and estimated direct labor hours of where 2000 ብር ማነው 20000 ብር what would be the product costs of job ይሄን ያህል የምር ተቀመጡ ሐሳቦች አሉ 200 358 380 እና 388 የሚላሉ መልሳችን እንዲህ ነው የሚሆነው 388 የሚለው እንዴት መጣ እዚህ ጋር ተቀምጦላችኋል ብለም ተቀምጦላችኋል ዳይሬክት ማቴሪያል ይሄን ያህል ዳይሬክት ላቨር ይሄን ያህል ሀዋ ዳይሬክት ላቨር ሬቱ ይሄን ያህል አለ and estimated overhead cost ይሄን ያህል አለ ተቀምጦላችኋል እንዲሁም ደግሞ estimated labor hour በአወር ደረጃ በዚህ ያህል ተቀምጧል ካልኩሌት ስናደርገው ካልኩሌት ዳይሬክት ላቨር hour ማነው ኮስትስ ነው የሚለው ዳይሬክት ላቨር ኮስት = ዳይሬክት ላቨር hour ታይምስ ዳይሬክት ላቨር ሬት የሚል አለ 10 ሲባዛ በ15 አድርጉት ወደ 150 ይመጣል እንደገና ኦቨርሄድን ሬት ካልኩሌት ለማድረግ estimated total overhead divided by estimated direct labor hour የሚል አለ 76000 ሲከፈል ለ20000 ታደርጉት ወደ 3.880 ይመጣል ሌላኛው ካልኩሌት allocated overhead job ይሄን ያህል ታደርጉት ወይ ደግሞ allocation overheadን ለማግኘት direct labor hour times overhead rate ነው 10 ሲባዛ በ3.8 እዚህ ጋር አገኘ ነው እዚህ ጋር ማለት ነው 38 የሚል አለ የተቀመጠ ወይ ደግሞ እዚህ ጋር ላይ የተቀመጠ ሐሳብ አለ እንደገና ወረድ ስትሉ ካልኩሌት ቶታል ኮስት ኦፍ ጆብ ይሄን ያህል ስታገኙ ስትፈልጉ ቶታል ኮስት ነው ፈልጉ የተባለው ዳይሬክት ማቴሪያል ኮስት ፕላስ ዳይሬክት ላቨር ኮስት ፕላስ አሎኬትድ ኦቨርሄድ ነው ታዲያ ሁሉ መደመር ነው ቶታል ፕሮዳክት ኮስት 200 ሲደመር 150 ሲደመር 38 እኩል ይሆናል 338 ያክል ይሆናል የሚል መልሱ ተቀምጧል ማለት ነው 47ኛ ጥያቄ which of the following is condition that should have to mean the recognizing as an investment property ነው የሚለው the cost of the investment properties can be measured reliable the fair value of the investment property can be measured reliable see it must be have to the future economic benefits that are associated with will flow to the entity ነው የሚለው d it must have the future costs that are associated with the entity የሚላለ the answer is d ይሆናል ማለት ነው መልሳችን ለምን ዲያል ነው እዚህ ጋር ተቀምጧል a ትክክል ነው b ትክክል ነው c ትክክል ነው d is false d is false ምክንያቱም ያ የተጠየቀው እዚህ ጋር ላይ ምንድነው should be እዚህ ጋር ላይ the following conditions should be have the method recognizing as investment property የሚላለ ለዚህ ኢንቨስትመንት በትክክል ፐርፎርም የሚያደርጉት እዚህ ጋር የተቀመጡ ሐሳቦችን ነው ነገር ግን እዚህ ጋር ላይ ስታት የሆነ ይሄ ስለሆነ ይሄን ነው የምንፈልገው ማለት ነው ይሄን ሁሉም መዛጋት ስለሚገናኙ ማለት ነው ምንድነው የሚለው እዚህ ጋር ላይ this statement follows while the future costs may be relevant as the various of accounting procedures manner purposes not conditions to recognize the investment recognize አደርግም ነው the property focus on the liability of the measures of the cost and the fair value liabilities and expected the future economic benefit ነው የሚለው ስለዚህ በዚህ ምክንያት እዚህ ጋር ላይ በትክክል ፐርፎርም አያደርግም that is d ይሆናል ማለት ነው መልሱ ሌሎች ትክክል ስለሆነ ማለት ነው
48ኛ ጥያቄ variable sales quantity variable variance would most likely be caused by a the company experiencing quality and control problems that gets of a negative media coverage of low margin product, b a new competitor providing better service in the high margin product sector, c a competitor have a distribution problems with high margin of product, d the companies of offering low margin product at higher price የሚላል the answer is ነው መልሳችን የሚሆነው ለምን ሲያል ነው እዚህ ጋር ያናው ተቀምጦላችኋል እሱን በደንብ አድርጋችሁ አንብቡት ማለት ነው በትክክል እያንዳንዱን አንብቡት ምን እንደሚል ማለት ነው ከዚህ አንግል ስለሆነ መልሱን ትክክል ያልነው ወይም ትክክል አይደለም ያልነው ማለት ነው 49 which methods of the accounting of inventory cost is permitted under the both GAAP and IFRS ነው የሚለው FIFO አለ LIFO አለ and weighted average አለ and specific identification አለ the answer is B ነው የሚሆነው መልሱ FIFO የሚለው ይሄኛው B ሳይሆን ኤ ሳይሆን ቢ በሚል ይስተካከል ምክንያቱም እዚህ ጋር በጋፕና በአይኤፍአርኤስ ፐርሚትድ የሚደረገው የትኛው ነው ፊፎ ነው በሊፎ ጊዜ ከሆነ አይኤፍአርኤስ ኤክስክሉድ ነው የሚያደርገው ስለዚህ ቢ ይሆናል ማለት ነው መልሳችን 50 ጥያቄ which is a property plant and equipment ማለት ነው what is property and plant equipment PPE የሚባለው በአካውንቲንግ ማለት ነው PPE property and equipment የሚባለው ከነሱ ውስጥ የትኛው ነው የሚለው ኤ ወይም ስለዛ ትክክል ይሆናል ኤ fixed asset within useful life that extended beyond 1 year ትክክል fixed assets በጣም ለረጅም ጊዜ የሚቆዩ ናቸው እንዲሁም ደግሞ ከአንድ አመትና ከዛ በላይ መቆየት የሚችሉ ናቸው ትክክል fixed asset with useful life of 1 year or less than 1 year false less than 1 year የሚባል ነገር የለም tangible asset current asset current asset ይላል tangible asset ናቸው ነገር ግን current assets አይደሉም fixed asset ናቸው ወይ long term asset ናቸው long term intangible asset long term ናቸው ነገር ግን intangible asset አይደሉም tangible asset ናቸው the answer is A ናቸው ማለት ነው መልሱ A ሆናል የሚሉ ሐሳቦች እንዳሉ ነው የሚያሳየው ለዛሬው ከዚህ ነው የሚበቃል በሚቀጥለው የኤግዚት ኤግዛም እስከምንገናኝ ድረስ ለዛሬው ከዚህ ብቃን ስለምትከታተሉኝ ከልብ አመሰግናለሁ ሐሳብ ካላችሁ ግን ኮሜንት ሴክሽን ላይ አስቀምጡልኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ መልካም ጊዜ